ጤና ይስጥልን እንዴት ናችሁ? ባላችሁበት ሁሉ ሰላምታችን ይድረሳችሁ ብለናል። የሰዓቱን ዜና ይዘን ቀርበናል። አበይት ርዕሶቹን በማስቀደም እንጀምራለን። ኢትዮጵያ ውስጥ መገንጠልም መጠቅለልም አይሰራም አሉ ጠቅላይ ሚኒስትር አብይ አህመድ። ጃፓን በታሪኳ የመጀመሪያው ሴት ጠቅላይ ሚኒስትር ሾማለች ተብሏል። በዝርዝር እንመለከታለን። አብራችሁን ቆዩ። በመጀመሪያ መረጃችን ኢትዮጵያ ውስጥ መገንጠልም መጠቅለልም አይሰራም ሲሉ ጠቅላይ ሚኒስትር አብይ ተናገሩ። ኢትዮጵያ ውስጥ ባሉ የፖለቲካ እንቅስቃሴዎች መገንጠልም መጠቅለልም አይሰራም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ከሰሜን እስከ ደቡብ ባለው የሀገሪቱ ክፍሎች ልገንጠል በሚል የተደራጁ የፖለቲካ ፓርቲዎች እንዳሉት የገለጹት አብይ አንዱም ሀገሩን አያውቁም ሲሉ ተችተዋል። ይህ የጠቅላይ ሚኒስትር አብይ ንግግር የተሰማው በኦሮሚያ ክልል ባሌ ዞን ባደረጉ የ3 ቀን ጉብኝት በወቅት በተካሄደ ውይይት ነው ተብሏል። ሰኞ ጥቅምት 10 2018 ዓ.ም መገናኛ ብዙሃን የተላለፈው ይህ ውይይት ከጠቅላይ ሚኒስትር አብይ ጋር ወደ ባሌ ዞን የተጓዙ የመንግስት ኃላፊዎችና የቀድሞ የኢህአዴግ ባለስልጣናት የተሳተፉበት ነው ተብሏል። 2 ሰዓት ገደማ የሚጠጋ ይህ ውይይት በአብዛኛው ያተኮረው በባሌ ዞን የሚገኙ የተፈጥሮ ሀብት በልማትና መጠቀም በተመለከተ ነው ተብሏል። መጨረሻ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ እንደ ሌሎቹ ተሳታፊዎች ሁሉም በአካባቢ ያለው ሀብት በሚገባ ልክ ባለማልማቱ የተሰማውን ቁጭት ገልጸዋል። ጠቅላይ ሚኒስትር አብይ በንግግራቸው ኢትዮጵያ ውስጥ ሰላም የለም፣ ሰላም መቅደም አለበት የሚል ቅሬታ በተለያየ መንገድ እንደሚነሳ ጠቅሷል። ጠቅላይ ሚኒስትሩም የሚመሩት መንግስት አቋም ሰላም እንዲመጣ እንለምናለን፣ ሰላም እንዲመጣ እንሰራለን፣ ሰላም እስከሚመጣ ግን አንቀመጥም እናለማለን የሚል እንደሆነ ገልጸዋል። ኢትዮጵያ ውስጥ ባለፉት 100 ዓመታት ሰላም አልነበረም። አሁን ፌስቡክ እና ዩቲዩብ ስላለ በየቀኑ ስለምንሰማ ነው እንጂ የበዛ ሰላም አልነበረም ሲሉ ተደምጠዋል። ሽፍታ ኢትዮጵያ ውስጥ ጠፍቶ አያውቅም ያሉት ጠቅላይ ሚኒስትሩ ከነገስታቱ ጀምሮ የነበሩ የአገር መሪዎች ጊዜያቸውን በዘመቻ የተሞላ እንደነበር አንስተዋል። ጠቅላይ ሚኒስትሩ በስልጣን ዘመናቸው ሽፍታ ለማሳደድ 100% የደከሙ መሪዎች ተችተዋል። ጠቅላይ ሚኒስትሩ በስልጣን ዘመናቸው ሽፍታ ለማሳደድ 100% የደከሙ መሪዎቹን ተችተዋል። የእርሳቸው መንግስት ሽፍታ ባህል ስለሆነ እያጠፋ ነው፣ በአንድ እጃችን እናለማለን የሚል አካሄድ እንደሚከተል ተናግረዋል። ሰላም ከልማት ውጪ አይጸናም ሲሉ አክሏል። ጠቅላይ ሚኒስትሩ ኢትዮጵያ ትውልድ ተቀባብሎ የሚያጸናት ሀገር ትሆናለች። በትግራይ፣ በአማራ፣ በኦሮሚያ አንዳንድ አካባቢዎች የምናያቸው ጉዳዮች መልክ እየያዙ ይሄዳሉ ብለዋል። ልገንጠል ብሎ ከሰሜን እስከ ደቡብ የተደራጀ ፓርቲ መኖሩን ያነሱት አብይ ከእነዚህ አካላት ውስጥ አንዱም ሀገሩን አያውቁም፣ ህዝቡን አያውቁም፣ ባህሉን አያውቁም በማለት ተችተዋል። ኢትዮጵያ ውስጥ ዛሬ ልጠቅልል የሚለው ኢትዮጵያን አላወቃትም፣ ልገንጠል የሚለው ኢትዮጵያን አላወቃትም ያሉት አብይ የህዝባዊ ወያኔ ሓርነት ትግራይ እና የኦሮሞ ነጻነት ግንባር በምሳሌነት ተጠቅሰዋል። የነጻርቃን ህወሓት ልገንጠል በሚልበት ሰዓት እርግጠኛ ሆኜ የሚነግራችሁ እነዚህ ወጣቶች በዚህ ዘመን ትግራይን ባህሉን አያውቁትም ያላቸው እልህና ቁጣ እንጂ የበቃ እውቀት አልነበራቸውም ብለዋል። ኦነግ እንኳን ኦሮሚያን መገንጠል ቀርቶ የትውልድ ስፍራውን እንኳን በትክክል አያውቅም ያሉት ጠቅላይ ሚኒስትሩ ሌላውም ነፃ አውጪው እንዲሁ ነው ሲሉ ተችተዋል። አለፈ ያ ታሪክ ኋላ ጋር መታሰር አያስፈልግም ሲሉ ተደምጠዋል። ጠቅላይ ሚኒስትር አብይ መገንጠልም መጠቅለልም አይሰራም፣ መስማማት በትብብር ሁሉም ያለውን ሀብት እያዋጣ እንዲለማ አድርጎ መኖር ብቻ ነው የሚያዋጣው ሲሉ ተናግረዋል። ይህንን መገንዘብ አለመቻል ነው ችግር ያመጣብን ሲሉ በውይይቱ ላይ ተናግረዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳን ጨምሮ ከፍተኛ የፌዴራልና የክልል ባለስልጣናት ተገኝተዋል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናንት ጄኔራል ጻድቃን ገብረትንሳኤም ከተሳተፉ መካከል ይገኛሉ ተብሏል። በመጨረሻ መረጃችን ጃፓን በታሪኳ የመጀመሪያውን ሴት ጠቅላይ ሚኒስትር ሾመች። ሰናኤ ታካኢቺ ከጃፓን 2 ምክር ቤቶች የብዙሃን ድምፅ በማግኘት የመጀመሪያው የሀገሪቱ ጠቅላይ ሚኒስትር በመሆን ታሪክ ሰሩ። የጃፓን ሊበራል ዲሞክራሲያዊ ፓርቲ አባል የሆኑት ታካኢቺ የጠቅላይ ሚኒስትርን ስልጣኑን የጨበጡት በሀገሪቱ የታችኛው ምክር ቤት 237 ድምፅ እንዲሁም የላይኛው ምክር ቤት የ125 ድምፅ ድጋፍ በማግኘት ተብሏል። አዲሷ ጠቅላይ ሚኒስትር በጃፓን ፖለቲካ ውስጥ ጉልህ ተሳትፎ የነበራቸው ሲሆን የጃፓን ብረቷ እመቤት የሚል ቅጽልም አትርፏል። ጠቅላይ ሚኒስትሯ በሰው እጅ የተገደሉት የቀድሞ ጠቅላይ ሚኒስትር ሺንዞ አቤን ተከታይ ከመሆናቸው በተጨማሪ በጠንካራ ወግ አጥባቂ አቋማቸው ይታወቃሉ ተብሏል። እስካሁን ባለው የጃፓን የመሪነት መንበር ላይ ወንዶች ሰፊ የበላይነት ይዘውታ የቆዩ ሲሆን አሁን ሰናኤ ታካኢቺ የመጀመሪያው ሴት ጠቅላይ ሚኒስትር ሆኖም ማምጣታቸው ታላቅ እመርታ መሆኑን እየተነገረ ነው። በርካቶች እንደሚሉትም ይህ የጠቅላይ ሚኒስትሯ ሹመት በጃፓን ፖለቲካ ውስጥ ቀስ በቀስ እየተቀየረ ላለው የሴቶች ተሳትፎ ውክልና ታሪካዊ እርምጃ ነው ተብሏል።
ጠቅላይ ሚኒስትር ሰናኢ ታካኢቺ መረጋጋት በሌለው የጃፓን ፖለቲካ በ5 ዓመት ውስጥ ወደ ስልጣን የመጡ አራተኛው ጠቅላይ ሚኒስትር ናቸው ተብሏል። የታካኢቺ ድል የገጠመው ፓርቲያቸው ሊበራል ዲሞክራሲያዊ ፓርቲ ፖለቲካዊ ቅሌት በገጠመው እና የህዝብ ተቀባይነቱ ዝቅ ባለበት ጊዜ ነው ተብሏል። ከሁለተኛ ዓለም ጦርነት በኋላ ያለውን አብዛኛውን ጊዜ ጃፓንን የመራው ፓርቲው ሴት ጠቅላይ ሚኒስትሩን ለማስሾም ከቀኝ ክንፉ የጃፓን ኢኖቬቲቭ ፓርቲ ጋር ጥምረት ለመመስረት ከተስማማ በኋላ ነው ተብሏል። ጠቅላይ ሚኒስትሯ የተቀዛቀዘውን የሀገሪቱ ምጣኔ ሀብት ለማነጋጋት መንግስት በተለያዩ ዘርፎች ላይ መዋለ ንዋይ እንዲፈስ የሚያደርግ እርምጃ ይወስዳሉ ተብሎ ይጠበቃል። ታካኢቺ የጠቅላይ ሚኒስትርነቱን ስልጣን ለመያዝ በቂ ድምፅ ባያገኙም በተገቢ ሁኔታ ሀገሪቱን ለመምራት ግን የተቃዋሚ ፓርቲ የምክር ቤት አባላት ድጋፍ ማግኘት እንደሚያስፈልጋቸው እየተነገረ ይገኛል። ከሁለቱ የጃፓን ምክር ቤቶች ውስጥ ጠቅላይ ሚኒስትር ለመሆን የሚያስችላቸውን ድጋፍ ያገኙት ሰናኤ ታካኢቺ ማክሰኞ ከሰዓት በኋላ 67ኛውና የመጀመሪያው ሴት ጠቅላይ ሚኒስትር ሆነው ቃለ መሃላ ይፈጽማሉ ተብሏል። የሀገሪቱ ፓርላማ ጠቅላይ ሚኒስትሯን ከመረጠ በኋላ ታካኢቺ የሚጠበቅባቸውን ተግባራት ሚኒስትሮችን በመሾም አዲሱን ካቢኔያቸውን ይመሰርታሉ ተብሏል። ከዚያም ጃፓንን በንጉሳዊ ስርዓት ወደሚመሩት ንጉሥ ቤተ መንግስት ከካቢኔያቸው ጋር በመቅናት ታማኝነታቸውን ከገለጹ በኋላ የመጀመሪያውን የሚኒስትሮች ስብሰባ ያካሂዳሉ ተብሎ ይጠበቃል።